ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። ቻናሌን ሲጀምሩት ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እንግዲህ ቻናሌ በጣም እየቀዘቀዘ ነው። እንግዲህ ያው ባያምራችሁም ባያስደስታችሁም ላይክ አድርጉት። ስራም እየሰራችሁ ከሆነ ላይክ አድርጉና ተውትና በባዶ ይለቅ ማለት ነው። ላይክ ስታረጉ ደግሞ ዩቲዩብ ራሱ ሼር አድርገዋል እና ጠፍቻለሁ አውቃለሁ ውዲቶቼ። እኔ እንጃ እውነት ለመናገር በጣም ፈተና በዛብኝ። ያው አላህ የወደደው ሰው ነው ፈተና የሚበዛበትን። በጣም ተፈታተንኩትን ከኖርኩበትን ታሽያለሁ ብዬ አልሐምዱሊላህ ብዬ እንትን ብዬ ግን ያው በልጄ የተነሳ በጣም ተፈታተንኩት አልሐምዱሊላህ። ያው አላህ አንድ ነገር ሲፈጥረው ለፈተና ነው። ያው እኛ ያው መቼም አላህ ያው ትእዛዛችን ሲደርስ ያው ማንም ሰው እኮ አይቀርለትም፣ ሁሉም ሰው ይሄዳል። ግን ብቻ በተለይ በህፃን ልጅ እኔ እንጃ በጣም ይከብዳል ብቻ እና ያው ልጄ ያው በጣም ታመመችብኝ እውነት ለመናገር። ያው ትላንት ጉራ ሲገባኝ ማለት ነው ሁለት ሐኪም ቤት ሁለት ሆስፒታል አስገብቼ ያወጣሁት መጨረሻ ላይ ምንም ለውጥ የለም። ቁርአን ቤት አስገባኋት ማለት ነው። በቁርአኑ ምንም ለውጥ የለም። ምንም ደሟም ሲጀመር ደሟም አያሳይም፣ ምንም ነገር አያወጣም። ብቻ እኔ እንጃ የውስጡ እንትን አለ እንዴ በሽታ። በቃ ምርመራ ስታረጉት ደሙን የሚደብቅ ነገር፣ ቁርአን ስታስገቡት የሆነ በሽታ የሚደበቅ ነገር ብቻ አልሐምዱሊላህ። ማት እንትን አሁን ጠዋት ወስጃት ያው ቁርአን ደግሞ እንትን ሲልበት መድኃኒት ይሰጣችኋል። ያን መድኃኒት ደግሞ ያው እስከምትጨርሱለት ድረስ እስከዛ ድረስ ያው ቁርአን ደግሞ ጧት ሄዳችሁ ነው በቁርአን ቤት የሚቀራባችሁ። ግን ብቻ ያው አልሐምዱሊላህ ዛሬ ደግሞ እንደውም በቃ ትንሽ ጨዎች ማለት ነው ቁርአን ሲቀራባት ማለት ነው። ትላንትማ በቃ ሐኪም ቤትም ሲገባ ምንም ለውጥ የላትም። ቁርአን ቤት ስትገባ ምንም ለውጥ የላትም። እንደገና በቃ ያን ሁሉ ለውጥ እንትን አድርገን እንደገና በማታ ይዘናት ሄድን ሆስፒታል ማለት ነው። እና ብቻ አልሐምዱሊላህ አላህ በጣም ይፈታትናል። እኔ እውነት ለመናገር ያው ትልቋም ልጄ እንደዚህ እሷ ግን ሐኪም ቤት ስላስገባት ይሁን እንደ ልክፍና አርጓት ቁርአን ቤት አስገብቻት በቁርአን የቀሩባት ያው ብዙ ጊዜ እንትን አሉባት። አልሐምዱሊላህ በሱ ተመለሰችልኝ። የዚህችማ እኔ እንጃ ቢስሚላህ በዛች እንደውም እኔ እንደዚህ አልተፈተንኩም እውነት ለመናገር። ትላንት በጣም እያለቀስኩ ነበረ። በቃ ብቻ እኔ እንጃ ከባድ ነው የልጅ ህመም ማለት ነው እውነት ለመናገር ከባድ ነው። እና ያ ምርመራ ማስገብቻት በምርመራ ምንም ለውጥ አልሰጠችኝም። ብቻ አልሐምዱሊላህ ከማታ ደግሞ ትንሽ ደግሞ ይመላለስባት። አሁን ሰው ናት፣ አሁን የሆነ እንትን ናት። በቃ ትላንት ደግሞ አትነሳም አትቀመጥም። ያን እንደምታዩት ቀውጧ ልጅ የምትጫወቷ ልጅ እውነት ለመናገር ከባድ ነው። ብቻ አሁን ራሱ ጦት እየጠባች ነው። ለዛ ነው በመሀል ላይ ቆርጬን ቪዲዮ የቀረስኩት ማለት ነው። አሁን እኔ ቪዲዮ መቅረጽ አምሮኝ እንትን ብሎኝ አይደለም ለዩቲዩብን ቀዝቀዝ ላይ ልብኝ። ያው ዩቲዩብ ችል ስትሉትን እሱም ዩቲዩብም ይረሳችኋል፣ ሰዎቹም ይረሱታል። ለዛ ነው አለው ለማለት ነው። እና በዚህ ምክንያት ነው በልጄ ምክንያት ነው የጠፋሁት፣ በሌላ ምክንያት አይደለም። ትእዛዝ ያስቀመጣችሁ ትእዛዝ ያስገባችሁት ብርም ልጆች አላችሁ። ያው መገዛበት ሰዓት አጥቼ ሳይሆን የምርጫ ሰዓት ነው። እንደገና የአረፋ እንትን መኪና አልተረጋጋም። መኪናም ራሱ እንትን ነው። ለምን ያው እስከ አረፋ ወጥቶ ተረጋግቶ መኪና ቦታ ሊገባ ድረስ ነው ዝም አልኩትን። እና ነግራችኋለሁ። ብዙ ልጆች ያው አውቃችሁ እንትን ያላችሁ፣ አንዳንዳችሁ ደግሞ ያው እንትን ያላላችሁ ልጆች አላችሁ። እኔ እኮ ችግር የለብኝም በራሳችሁ ብር ነው እኔ ሂጅ የምገዛው። ግን ያንም ሱቁም ይጨምራል። ለምን አረፋ ስለሆነ ማለት ነው። እና ታገሱ ለማለት ወዳለው። እና ውዲቶቼ ዱአ አድርጉልኝ እስኪ እውነት ለመናገር የልጄ በሽታ ለኔ ቢሰጠኝ ብዬ ብዙ ጊዜ ለምን ብትሉ ማለት ነው እውነት ለመናገር ህፃን ልጅ ይሄ አማማኝ ብሎ አያወራም። በቃ ከባድ ነው። ብቻ የልጅ ህመም ይከብዳል። ያው መቼም የወለዳችሁትን የደረሰባችሁት ነው የምታውቁትን። አንድ ነገር እኮ ችግር መቼም ችግር ያልደረሰበት ብትነግሩት እኮ የሆነ እንደ ዘፈን ነው የሚመስለው አንድ ሰው ያልደረሰበት ነገር ማለት ነው። ስለዚህ ውዲቶቼ እና በዚህ ምክንያት ነው እላችኋለሁ። ዱአ አድርጉልኝ ልጄም አላህ ጥሩ
አፊያዋን አላህ ይሰጣትን። ብቻ እኔ እንጃ ከባድ ነው። ያው መቼም አላህ ለምን ፈተንከኝ፣ ለምን ሰጣኸኝ፣ ለምን ተወሳለ ሌላው አይደለም። እኛም ሄጅነን ያው አላህ ያስቀመጠን ድረስ እንቀመጣለን ትእዛዛችን እስከሚደርስ ድረስ ማለት ነው። እና ከባድ ነው። ትላንት ለቅሶ ነበረ እውነት ለመናገር ቤት የራሱ ሰው ነበረ። አሁን ነው ትንሽ እንደውም በቃ ቁርአን ቤት ጠዋት ራሱ እንዳለ ማታ እንዳለ በራሷ ነው ያደሩት ወላሂ ላዚምን። እና ከባድ ነው። በጣም ተፈታተንኩት። ብቻ አልሐምዱሊላህ ለበጎ ነው ለኸይር ነው ብዬ ወሰድኩትን። አልሐምዱሊላህ አላህ የሚወደው ሰውን ይፈታትነዋል። እና ወዲቶቼ ከባድ ነው። ብዙ ነገሮችን አሳልፍ ያለው በዚህ ግን በጣም ይለያል። እና ስለዚህ ውዲቶቼ ዱአ አድርጉልኝ። ቪዲዮውን ባያስደስታችሁም ባያምራችሁም እስከ መጨረሻ እዩልኝ ነው የምላችሁ። እና ይሄን ይመስላል ዛሬ ቪዲዮአችን። እስከ መጨረሻ እዩልኝ። ቻናሌ በጣም ሞቷል፣ በጣም ቀዝቅዟል። እኔ እንጃ ብቻ እናንተ ያው ፕራንክ ነገሮችን ኤካሌ ታካፋታ፣ ኤካሌ ተዋደዳ፣ ኤካሌ ነው ማለት ነው የምትወዱት። ያው እንግዲህ ያው ባለቤቴ ደግሞ ሁሌም እሺ አይለኝም ቪዲዮ ማለትም ከሱ ጋር ሲመጣ ነው ቪዲዮ የምታዩትን። እሱ ከሌላ በቪዲዮ አታዩትም አትከታተሉትም። ለምን እንደሆነ እኔ እንጃ። ለማንኛውም ማስታወቂያውን እዩልኝ። ማስታወቂያው ታሳልፉትን። ማስታወቂያው ነው ዶላር የሚቆጥረው። እኔ ኪፈቱ ተጠቀሙ ሜላችሁ ያው እንደ አሁን አረብ ሀገር ስትመጡ ትንሽም ብር ይዛችሁ ብትመጡት ለጊዜ ነው እንጂ ከዛ በኋላ ያልቃል ብሩ ያ ነገር። እንደገና ተመልሼ እዛ ውጭ ሀገር ልሂድ ትላላችሁ። ያንም ነገር መሆን የለበትም ውዲቶቼ። ባላችሁት ነገር ተብቃቅታችሁ እንደምትኖሩን ለውስጣችሁ አሳምናችሁትን ግቡ። አገር ስትገቡ አንዴ ቸግሮኛል ብላችሁ መውጣት፣ አንዴ ቸግሮኛል በቃ የሆነ ነገር እኔ እንጃ ብቻ እኔ ውጭ ሀገር እውነት ለማለት ምርር አዘርጎኛል። ምክንያቱም አንደኛ ታሚሜ ስለገባሁ ነው መሰለኝ። ምንም አያምረኝም። ብዙ እንኳን 100,000 ብር በወር ይቀበላ ቢሉኝ እኔ ምንም አያምረኝም። እና ስለዚህ ውዲቶቼ ግቡ። ባላችሁ ነገር ትኖራላችሁ። ምን ይበላለው ምን እንጠጣለው አትበሉ። አላህ ርስቁን በአላህ እጅ ነው ያለው። ርስቅ ሁሉም ነገር በአላህ እጅ ስለሆነ ረዛቂው እሱ ነው። ያው እኛ ብዙ ነገር እናስባለን፣ የሚፈጽም አላህ ነው። ስለዚህ ዋላውን በአላህ ተመኩ፣ በአላህ እንትን በሉ እላችኋለሁ ውዲቶቼ። እና ዱአ አድርጉልኝ ነው የምላችሁ። በጣም ከፍቶኛል እውነትን ለመናገር። ትላንት በጣም ያለቀስኩት በቃ አልቅሽ ብሎኝ ትላንት ያለቀስኩት ውዬ ነበረ። አልሐምዱሊላህ ለበጎ ነው ለኸይር ነው። አልሐምዱሊላህ ብዬዋለሁ። እና ውዲቶቼ በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።